እኔ የሚገርምህ በህይወቴ ትዕግስተኛ ሰው አይደለሁም። ነገር ግን ያው የአካባቢው ሰዎችና ሰው ስለኔ ብዙ ያወራ ስለነበረ አይደለም ይኸውልህ እንዴ ለምን ቆይ አባዬ ማውቅ እኮ አረብ ማርያም እንዴ እንግዲህ እስካሁን ድረስ በቀጥታ እየጠየቅኩት ነው። እርሱ ደግሞ በገደምዳሜ ነው የሚመልሱልኝ። አሁንም በድጋሚ በቀጥታ ጠይቆታለሁ። ከሟች እናት ከወይዘሮ አስቴር ጋር ያለው ግንኙነት ምንድን ነው? አምላክ የለሽም እንዴ አንቺ? እኔ ፈጣሪ ነኝ? የመግደልና የማስነሳት አቅም አለኝ እኔ? የተለያየ ነገር ጠፋ ሲባል ሰምታችሁ ሊሆን ይችላል። ነገር ግን አስክሬን ጠፋ ሲባል ለመጀመሪያ ጊዜ እየሰማችሁ ነው። ይሄ አስክሬን ጠፋ የተባለው ሆስፒታል ውስጥ ቢሆን ምንም ችግር የለውም። ውሃ በልቶት የሞተ ሰው ቢሆን ምንም ችግር የለውም። ውትድርና ሄዶ በዛው የሞተ ሰው ቢሆን ምንም ችግር የለውም። ነገር ግን ቤት ውስጥ በአንድ ቀን በሽታ የሞተ አስክሬን ጠፋ። ሰላም 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 ሰላም! ውድ የዞላ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ። ዛሬ እንግዲህ ይዘንላችሁ የመጣ ነው በመግቢያው ላይ እንዳያችሁት ጠፋ የተባለውን አስክሬን ጉዳይ ነው። እንግዲህ ቤተሰቦች ለቀናት አስክሬን ባላገኙበት ሁኔታ ሀዘን ተቀምጠዋል። ድንኳን ፈርሷል። ብዙ ሰዎች አስተዛዝነዋቸዋል። ነገር ግን ልጃቸውን ያልቀበሩ እናት፣ ወንድማቸውን ያልቀበሩ እህትና ወንድም ዛሬም ድረስ ስለ አስክሬኑ ጉዳይ ይጸጸታሉ። ለደቂቃ እንቅልፍ ሸለብ ሲያደርገን አስክሬን ተዘረፍን ነው የሚሉት። አስክሬኑን ደግሞ ዘርፈውታል ብለው የሚያስቡት ሰፈራቸው የሚገኙትን መሪጌታ ነው። መሪጌታው ከዚህ አስክሬን ጋር ምን አገናኛቸው ካላችሁኝ ደግሞ የመሪጌታው ልጅ የሟች ፍቅረኛ ነበረች። እንግዲህ መሪጌታው ከፍቅረኛዋ ጋር እንዳትገናኝ ሲከለክሏት ቆይተው በመጨረሻም ገድለውት አስክሬኑን ወሰዱት። ይሄ የቤተሰቡ ድምዳሜ ነው። እኛም ሁኔታውን ለማጣራት መሪጌታው ቤት ድረስ ሄደን ነበር። መሪጌታው ቤት በሄድን ሰዓት እንግዲህ ያጋጠመን የመሪጌታው ልጅ እኛን ለብቻችሁ ላናግራችሁ ብላን መጣች። ከዛ በኋላ አባቴ ፍቅረኛዬን አይወደውም ነበር፣ ምናልባትም ለዚህ ነገር የአባቴ እጅ አለበት ብላናለች። ዛሬ እዚህ የተገኘንበት ዋነኛው ምክንያት ይሄንን ጉዳይ ለማጣራት ነው። አጣርተን ከውጤት ላይ እንደርሳለን ብለን እናስባለን። እንግዲህ ያለ አስክሬን ይሄ ቤተሰብ ለቅሶ ተቀምጧል። የዚህ አስክሬን መገኛ እውነት እንደሚባለው የመሪጌታው እጅ አለበት? ዛሬ አጣርተን የምናወጣው እውነት ነው የሚሆነው። እንግዲህ ውድ የዞላ ቲዩብ ቤተሰቦች እንደምን ከርማችኋል? በድጋሚ የዞላ ቲዩብ እንግዲህ እየተሟሟቀ ወደ 50 ሺህ የሚያደርገውን ጉዞ እንደቀጠለ ይገኛል። ዛሬ እንግዲህ የዚህ ጉዳይ መቋጫ ላይ እንደርሳለን ተብሎ ይጠበቃል። የሟች አስክሬን የት ነው የሚገኘው የሚለውንም አጣርተን እንደርስበታለን በእርግጠኝነት። እንግዲህ ዛሬ ወደ መሪጌታው ቅድሚያ እንሄዳለን። ከዛ በኋላ እንግዲህ የሚፈጠረውን ነገር አብረን እናያለን። በቅድሚያ ግን እስከ ዛሬ ድረስ ሰብስክራይብ ሳታደርጉ የምታዩ ሰዎች የሰከንድ ስራ ናት። ሰብስክራይብ የምትለውን በተንኳት ቤተሰብ ሁኑን ለማለት እወዳለሁ። እንግዲህ 50 ሺህ ልሞላ ጉዟችንን አጠናክረን እየቀጠልን እንገኛለን። ዘላለም ዘገየ ነኝ። እስከ መጨረሻው ድረስ ከኔ ጋር ከሆናችሁ ዛሬ ምን እንደሚፈጠር ታያላችሁ። ደግሞ ያለፈውን ክፍል ያላያችሁ ካላችሁ ለእናንተ አጠር ያለች ቪዲዮ አዘጋጅተናል። ከዛ ስንመለስ ከመሪጌታ ጋር ቆይታ የምናደርግ ነው የሚሆነው። አብራችሁኝ ነው። ቤተሰብ ከቦ የተቀመጠው አስክሬን ቀደም ጄኔ ከወደኩ በኋላ ዛች ሶፋ ላይ ቁጭ አልኩኝ። ትንሽ እንቅልፍ ሸለብ አደረገኝ።
በቃ የእናንተ ነው ለቅሶ የትሄድባችኋል። ነገም ከነገ ወዲያ የምታለቅሱት እናንተ ናችሁ። ሌላ ለሚያለቅስላችሁ ሰው የለም ምናምን ብለው ሁላችንንም አስገቡ። ምንድነው? ተረጋጋሽ አንተ። እንዴት ነው ተረጋጋ ማለት? ካሜራው ለምን ያስፈልገ? ልናግዛችሁ መተን ምን ሆኖ ነው ምናምን ስላት መጣችና ምን ሆነክ ነው እሺ ምናምን ስትልና ሁሌ ጭቅጭቅ ነው ገንዘቡን ብላ እንጂ እሱን ፈልጋ እንዳልሆነ እርግጠኛ ነኝ እያለችኝ ነበርና ስለሷ በምታደርገው የእሷ መንገድ ብቻ ትክክል እንደሆነ አሳምነው አያሳውረው ልቡን ገዝተው አኑረዋል። እኔ ተውልሻለሁ ምናምን ያለች ነው ክፍታፏ መከፍትብኝ ማለት ነው። ያው አሁን ራሱ ሞተ ምናምን እሺ እንግዲህ ተከታትላ መታለች። እኔ ያልገባኝ ነገር የ3 ዓመት ፍቅረኛዋን የካደች ልጅ ምን ፈልጋ ተከትላን እንደመጣች ተመልካችም እንዲያይ ስለፈለጉ ልጁ ቀለብልብ ነው። እኔ አይመቸኝም። ኮኮብ ታውቃለህ አይደለ? ኮኮቤ አይገጥምም። ሳየው ደስ አይለኝም። በቃ ይረብሸኛል። ደስ አይለኝም። እንግዲህ እኛ ኢትዮጵያውያን ነን። ለቅሶ መድረስ ሰው የጠላቱንም ይሄዳል። ጎረቤት ናችሁ፣ ቤታችሁ ቅርብ ለቅርብ ነው። እንደ ጎረቤት እንደ ወዳጅ እንደሚተዋወቅ ሰው ታዩ። ሌላውን የ3 ዓመት እጮኛ ፍቅረኛ ምናምን የሚለውን ነገር ትተሽ ቢያንስ እንደሚተዋወቅ ሰው ለምን ለቅሶ አልደረሽ? ለምንድን ለቅሶ የምደርሰው? በቃ እኔ ማዘን ያለብኝ ነገር አዝኛለሁ። ገብቷል። ሲቀጥል ደግሞ ያዘነ ሰው ፊት እያየዋል። እንወጣለን መረጃ እስካገኝ ነው እመጣለሁ። እዚህ ቤት ምንም መረጃ አታገኝም አልኩህ እኮ። ምንም ማስፈራራትህን ምናምን እንትን የምል ሰው አይደለም። ወደኋላ የሚመልሰኝ ሰው አይደለም። ፍቅረኛዬ እኔ ከሱ ልቅ እኔ በጣም የምወደው እንደውም እውነቱን ለመናገር ማለት ነው። በቃ አብረን እንድንኖር በቃ ብዙ ነገር ጥሬያለሁ፣ ብዙ ነገር አድርጌያለሁ። አንቺ የእሱ ፍቅረኛ መሆንሽን ሀገር፣ መንደር፣ ሰፈር ያውቃል እያልሽኝ ያለሽው ምንም ግንኙነት የለኝም እሱ ነው እንጂ የሚፈልገኝ እኔ አልፈልገውም ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ ከመሪጌታ ጋር ቆይታ ለማድረግ ነው። እንግዲህ ባለፈውም አባረውናል፣ ከዛ በኋላ ማስተናግደውናል። ዛሬም ተመልሼ መጥቻለሁ። አንዳንድ ነገሮች እንድንጠያየቅና ፊት ለፊት ስለ ነገሮቹ እንድናወራ ነው። ልጆትንም ፈልጋት ነበር፣ እሷ ግን የለችም ብለውኛል። እንጠብቃታለን። ነገር ግን አንዳንድ ጥያቄዎች ልጠይቁት ነው። ምንድን ነበር የምትጠይቀኝ? እኔ የሚገርምህ በህይወቴ ትዕግስተኛ ሰው አይደለሁም። ነገር ግን ያው የአካባቢው ሰዎችና ሰው ስለ እኔ ብዙ ያወራ ስለነበረ ደግሞ እኔ በህይወቴ መሸነፍ አልወድምና በቃ እየከነከነኝ ስለነበረ ደግሞ አንተ ብዙ ስለተመላለስክ ከዛ አኳያ እንደው ላውራ ብዬ ነው እንጂ እኔ በህይወቴ ብዙ ወሬ አልወድም እና ተሸንፌም አላውቅም። ግን ሁኔታው ትንሽ ስላበሳጨኝ ነው የአካባቢውን ሰዎች ወሬና የአንተን መልካም ባህሪ ስላሸነፈኝ ነው። አሁንም እንደዚህ በድጋሚ ተገናኝተን እንግዲህ ለሁለተኛ ቃለ መጠይቅ እንትን ያለው እንግዲህ እስኪ እና አመሰግናለሁ። እንግዲህ ያለኝን ነገር እነግርሃለሁ። እንግዲህ ዛሬም ድረስ አስክሬኑ አልተገኘም። እንግዲህ ቤተሰብ ያለ አስክሬን ለቅሶ ተቀምጦ ህዝቡም ያለ አስክሬን ለቅሶ ደርሶ ድንኳን ፈርሶ ነው ዛሬ የተገናኘ ነው። እስከ ዛሬ እርሶም ለቅሶ ቤት አልደረሱም። ስለ አስክሬኑም ምንም አውቀው ነገር የለም የሚለውን ነገር እንደ ጸኑ ነው ያሉት። እኔ ምንም የማውቀው ነገር የለም። እኔ አስከሬን ራሱ ማየት እንኳን አልወድም። ብዙ ጊዜ ወደ አስከሬን ያለበት ቦታ እኔ አልጠጋም፣ ቀልቤም ራሱ አይፈቅድልኝም። ስለዚህ ምንም ነገር የማውቀው ነገር የለም ብያለሁ። ደጋግሜ ነው የነገርኩህ። እንግዲህ እንዴት አድርጌ እንደምነግርህ አላውቅም። ማን ስለኔ እንግዲህ መጥፎ ነገር እንደሚነግርና የተሳሳተ መረጃ ተቀብለ እንዴት እንደምትመጣ እኔ ግራ ነው የገባኝ። ሰፈር መንደሩ በአጠቃላይ እሳቸው ናቸው ይህንን አስክሬን የደበቁት የሰወሩት ብሎ ያምናል። ይህንን ያውቃሉ አይደል እርሶ? እንዴት ነው አስከሬን የሚሰወረው? አስከሬን እኮ ሲሰወር እኮ የሚሆነውን ነገር ታውቃለህ አይደል እንዴ? ይሄ እኮ ፍሪጃ አስከሬን አንድ ነገር አስከሬን ሲቀመጥ እኮ እየተበላሸ ነው የሚመጣው። ለአካባቢውም ለኔም እኮ ጤና ጥሩ አይደለም እኮ።
እንዴት አድርጌ ነው አስከሬንን የሚደብቀው? ወርቅ አይደለም ወይም ማዕድን አይደለም ነዳጅ አይደለም አስቀምጠህ እንትን የምትል ምንድን ነው የምጠቀመው ያን ነገር ደብቄ? ምን አይነት ወሬና መረጃ ነው የምታወሩት? እኔ ምንም ነገር የማውቀው ነገር የለም ስለዚህ ጉዳይ። በጣም የሚገርም እኮ ነው። አንድ ነገር ሰው እውነት ነው ብሎ ከያዘ ይሄ ነገር እውነት አለው ብሎ ከተረዳ ካረጋገጠ ለምን መጥተው ለምን አያዩ? መጥተው ማየት እንኳን ቢከብዳቸው እንኳን ለሚመለከተው አካል ይሄ ለምን አያመለክቱም? ቀላል ጉዳይ እኮ አይደለም እኮ እንዴ። 2-3 ሰዎች እኮ ምስካሪ አድርገው እኮ ለህግ ቢያመለክቱ ያ የህግ አካል መጥቶ እኔን ቤቴ መፈተሽ መቆጣጠር የሚፈልገውን ነገር እኮ አስሶ ማግኘት ይችላል። መጥተው ለምን ሳያዩም? ደግሞ ከአቅማቸው በላይ ወደ እኔ ጋር ለመቅረብ አቅማቸው እንደማይፈቅድ አውቃለሁ። ያለኝን ኃይልና ስልጣን ስለሚያውቁ ወደ እኔ ለመቅረብ አቅም እንደሌላቸው አውቃለሁ። አቅም ከሌላቸው ወደሚመለከተው አቅም አለኝ ወደሚለው ወደ ህግ ሄደው አያመለክቱም? እውነቱን ማወቅ ከፈለጉ ዝም ብለው አስከሬን እንደዚህ የሚሉት እኔ ራሴ ሄዳለሁ አይደል እንዴ? እንደዚህ የሚለኝን እያንዳንዱን በየቤቱ ምን ማድረግ እንደሚገባኝ እኔ ነው የማውቀው። እኔ ራሴ ወደ ህግ አካል ሄዳለሁ። እርስዎ ለቅሶ አይደርሱም፣ የማህበራዊ ግንኙነቱ ተቋርጧል። ይሄ ሁሉ ነገር የሆነው በዚህ አስክሬን ነው። ስለዚህ ነገር የሚያውቁትን ነገር ተናግረው ለምን አይገላገሉም? እኔ እጄ የለም የሚሉ ከሆነ ለምን ከቤተሰቡ ጋር ፊት ለፊት ተገናኝተው አይተማመኑ? እኮ ይምጧ። እኔ ምን አስኪደኝ? እነሱ ተጎዳሁ፣ ተበደልኩ፣ እኛ ጋር ችግር ተደርሶብናል የሚሉ ከሆነ መጥተው ያውሩኝ። እኔ ወደ ሰው ቤት የመሄድ እንትኔ ብዙ ጊዜ ያውቃሉ። ሰዎች ናቸው ወደ እኔ የሚመጡት። እኔ ወደ ሰዎች አልሄድም። ችግር አለብኝ፣ ተበድለናል፣ እንደዚህ ሆነናል ካሉ መጥተው ያውሩኝ። አቅሙም ድፍረቱም እውነቱም ካላቸው መጥተው ያነጋግሩኝ። በተረፈ ደግሞ እኔ ደግሜም ነገር ያለው እኔ ሰው በህይወት እያለ መርዳት፣ መተጋገዝ፣ ያ ሰውዬ ደካማ ከሆነ አቅም የሌለው ሰው የሚያጠቃው ከሆነ ደካማውን ማገዝ በጥበቤ የተሰጠኝ ስጦታ ነው። በጥበቤና በእውቀቴ ተጠቅሜ ደካማውን ማገዝ፣ ነፃ ማውጣት የኔ ከፈጣሪ የተሰጠኝ ስጦታ ነው። ስለዚህ እኔ ለቅሶ ደረስክ አልደረስክ ሰው የግል ባህሪ ያለው፣ እኔ ሰው በህይወት እያለ ነው መርዳት የምፈልገው፣ ማገዝም ማከም መርዳት የምፈልገው ሰው በህይወት እያለ ነው። ይሄ ያበሻ እንትን ለቅሶ ላይ ዝም ብሎ ግርግር አርቲፊሻል ነገር በህይወት እያለው አይረዳዱም። ጭራሽ ደግሞ አሁን ሬሳ ደብቀሃል ምናምን እያሉ በቃ ተራ ወሬ። እኔ ምንም የማውቀው ነገር የለም ወንድሜ። እሺ ይሁን፣ በህይወት እያሉ መረዳዳትም ያሉትም ነገር ልክ ይሁን። ግን እንደው እንደ ማህበራዊ ግንኙነት እንዳለው ሰው ከዚህ እንግዲህ 1 2 3 4 ቤት ነው ርቀት ላይ ያለው አይደል? 4 ቤት ርቀት ላይ ያለ ሰው ለቅሶ የማይደርስበት ምክንያት ምንድን ነው? ይሄ ማህበራዊ ከሚሉት ማህበራዊ ነገር ውስጥ አንዱ አይደለም? እንግዲህ በጊዜው ሞተዋል ምናምን እንደዚህ ነገር ሲባል እንግዲህ ለመሄድ አስቤ ነበር። ለጊዜው ግን ትንሽ አልተመቸኝም። በቃ ውስጤ ደግሞ ያው እኔ ውስጤን ነው የማዳምጠው። ቀልቤ አትሄድ ካለው አልሄድም፣ ሂድ ካለኝ እሄዳለሁ። የሚያዘኝ አካል አለ። ዝም ብዬ እንደ ማንኛውም ሰው ነገሮች የሚያዘኝ አካል ማለት ምንድን ነው? ይሄ ወንድሜ እንግዲህ ይሄ በፍጥረታዊ ንግግርና በሰው ልምምድ የሚነገር ንግግር አይደለም። ስለዚህ እኔ የምሰማው ድምፅ አለ፣ የሚያዘኝ አለ፣ የምታዘዝለት ድምፅ አለ። ስለዚህ ሂድ ሲለኝ ሄዳለሁ፣ ቁጭ በል ሲለኝ ቁጭ እላለሁ፣ አድርግ ሲለኝ አድርጋለሁ። ለዛ ድምፅ በመጀመሪያ ታዛዥ ነኝ። ስለዚህ በወቅቱ እኔ ቀልቤም አልፈቀደም ወደዛ ለመሄድ። ስለዚህ መሄድ አልፈለኩም። ስለዚህ የኔ መሄድና ለመሄድ ደግሞ ምንም ለውጥ አያመጣም። ምንድን ነው እነሱ እኔ ላይ እንደዚህ ትኩረት የሚፈልጉት? ለምንድን ነው የኔ መሄድስ የሚፈልጉት? ስንት ሰው ቀብሯል አይደል እንዴ? ስንት ሰው ለቅሶ ደርሷል አይደል እንዴ? ለምንድን ነው እኔ ጋር ትኩረት የሚያደርጉት? እኮ አንድ ነገር ቢኖራቸው ነው። አየህ ፈጣሪም እንግዲህ ያየ ሲጠነቀቅልኝ አንድ ነገር ቢያስቡ ነው። አየህ ስለዚህ እኔ በወቅቱ ለመሄድ ስል አልተመቸኝም። ከዛ በነጋታውም ለመሄድ ደግሞ ትንሽ አንዳንድ ሁኔታዎች እንትን ስላሉኝ በቃ መሄድ አልፈለኩም። ያ ነው እንጂ ደበበ ለቅሶ አልደረሰም ቀብር አልቀበረም ተብሎ የማይሆን ነገር የማውራት የአካባቢው ሰው የሚያወራውን ነገር ሁሉ ሰምቻለሁ። አልቀበልም እኔ ይሄን ነገር። ይሄ ማለት እንግዲህ ከዚህ ቤተሰብ ጋር ይህንን ያክል የሚጠረጥሩት ከሆነ የሆነ ነገር ሊያደርጉኝ ይችላሉ ብለው የሚያስቡ ከሆነ ከዚህ በፊት የተለየ ታሪክ አላችሁ ማለት ነው ከዚህ ቤተሰብ ጋር?
አንደኛ ነገር አባታችንን የገደለው እሱ ነው ብለው ነው የሚያምኑት። ሁለተኛ ነገር አሁን ደግሞ ለሞተው ልጅ አስክሬን መጥፋት ተጠያቂ እርሶ ነዎት ብለው ነው የሚያስቡት። እያሉ ያሉት አስክሬኑ ተገኝቶ እንዳይመረመር ከጀርባ ያለው የእጅ ስራ እንዳይታወቅ ነው ይህንን አስክሬን የሰወረው ብለው ነው የሚያምኑት። ስለዚህ ከዚህ ቤተሰብ ጋር ያላችሁ ነገር እስከ መጠፋፋት ድረስ ያደርሳል ማለት ነው። እርሶ እንደዚህ የሚፈሩ ከሆነ ከጀርባው ሌላ ታሪክ አለ ማለት ነው። ስለሱ ታሪክ እናወራ እስቲ። ምንድን ነው ከዚህ ቤተሰብ ጋር የሚያገናኙት? እንግዲህ እንደ አካባቢ ሰው ቅሬታም ሊኖሩ ይችላል። በሰው ላይ ልታዝን ትችላለህ። ምን ያሳዘኑት ነገር አለ? በቃ የራሴ የሆነ ምክንያት ይኖር። ምክንያት ነው እንድናወራ የምፈልገው ነው። ምክንያቱ ምንድን ነው? አንዳንድ ጊዜ እኮ አንዳንድ ሰው እንደዚህ አይተኸው እኮ ውስጥ የሚጠላው ሰው አለ። ምክንያት ውስጤ ድምፅ ሰምቼ እሱን እንተውና ከዚህ ቤተሰብ ጋር ቀጥታ እስከ መጠፋፋት ድረስ የሚያደርስ ያገናኛችሁ ነገር ምንድን ነው? እኔ እንግዲህ እነሱን ብጠይቃቸው አይሻልም? እኔ ምንም ይሄን ያህል ስር የሰደደ እንትን የለኝም። እንግዲህ በስራ ላይ እና በአንዳንድ ነገር ላይ አንዳንድ ሰው አንድ ፍርድ ቤት ችሎት ላይ ስትቀርብ አንዱን ታስደስታለህ፣ አንዱን ታሳዝናለህ። ስለዚህ በስራዬ በአንዳንድ ነገሬ በሆነ ምክንያት እንግዲህ በእኔ እንቅስቃሴ ሳላስበው የሆነ ሰው አስከፍቼ ሊሆን ይችላል። እኔ ግን ምንም ይሄን ያህል ስር የሰደደ ጥላቻና በቀል የለኝም እነሱ ጋር። ስለዚህ እነሱን ብጠይቃቸው ይሻላል። እኔ በዚህ የማውቀው ነገር የለም። እንግዲህ እስካሁን ድረስ በቀጥታ እየጠየቅኩት ነው። እርሶ ደግሞ በገደምዳሜ ነው የሚመልሱልኝ። አሁንም በድጋሚ በቀጥታ ጠይቆታለሁ። ከሟች እናት ከወይዘሮ አስቴር ጋር ያሉት ግንኙነት ምንድን ነው? ምንድን ነው? ተናገሯ እንዴ! ምንድን ነው ግን አንተ ከየት ነው እንደዚህ አይነት ነገር የምትለቃቀመው? ምንድን ነው ያለውት ግንኙነት? ማን የነገረ? ዝም ብለህ መንደሮዴ ምንድን ነው ግንኙነት አለኝ? በቃ እንዴ ምን አስደነገጠው ታዲያ? አንተ ምንድን ነው ዝም ይሄን ጥያቄ ስጠይቅ ምን የሚያስደነግጥ ነገር አለ? ምንም ግንኙነት ከሌለዎት ምንም ግንኙነት የለኝም ለማለት ምን ያስደነግጦታል እንዴ? ምንድን ነው የልጅነት ታሪኬን የቃቃ የተጫወትኩትን ሆያው የጨፈርኩትን ሁሉ መናገር አለብኝ? ምንድን ነው ይሄን ያህል ሰው መከታተል እንዴ? ምንም ነገር የማውቀው ነገር የለም። እኔማ ስራዬ ነው እኮ። አንድ ጊዜ ተከሰው እኔ ጋር መጥተዋል። እውነቱን ሳላወጣጣ የትም አልሄድም። ከወይዘሮ አስቴር ጋር ግንኙነት ነበሩት አልነበሩት? እኔ ማንኛውም ሰው እንደሚያውቀው እንደ ማህበራዊ ህይወት እንደ ጎረቤትና አውቃታለሁ። የተለየ በባህሪዋም በጸባያም ጥሩ ስለሆነ ጥሩ ቅር እንደ ማንኛውም ሰው ሰላም እላታለሁ። ምንድን ነው እንደዚህ እኔ ልንገሩት፣ እርሶ መናገር የማይችሉ ከሆነ እርሶና ወይዘሮ አስቴር የድብቅ ግንኙነት ነበሩት። ከነዚህ ከሶስቱ ልጆች የትኛው እንደሆነ እርግጠኛ አይደለሁም እንጂ አንዱ የእርሶ ነው። አንዱ ምን ሆነ ነው አንተ እንዴ? ዝም ብለህ የመንደር ወሬ ትለቃቀማለህ እንዴ? ምንድን ነው የመንደር ወሬ? ዶሮ አደረከው እንዴ? እንዴት ነው ሰው ዝም ብሎ ለዚህ ነው ልጆትና የወይዘሮ አስቴር ልጅ እንዲጋቡ ያልፈለጉበት ዋነኛው ምክንያት ማን ነው እንደዚህ ብሎ ይነገራል? ሁለታችሁ እርሶም ወይዘሮ አስቴርም ይሄ ነገር እንዲወጣ አትፈልጉም። ነገር ግን ሁለቱ እንዲገናኙ አትፈልጉም ነበር ከመጀመሪያ። ከዚህ ልጅ ሞት ጀርባ ያላችሁት ሁለታችሁ እንደሆናችሁ እርግጠኛ ነኝ። ለምንድን ነው የግምት ወሬ የምታወራው አንተ? የግምት ወሬ ነው ያወራሁት። ዲኤንኤ ነው ሐኪም ነው እንደዚህ ያለ? ማን ነው እንደዚህ ያለ? ዝም ብለህ በተጨባጭ እንዴ የሆነ ሰው ስለነገረ ብቻ ዝም ብለህ ትቀበላለህ እንዴ አንተ? እኔ እንደዚህ አይነት ነገር አልቀበልም እንዴ። ምንድን ነው የምታወራው? በቃ እኔ ከእንግዲህ በኋላ አንተ ምንም የምታግስበት ምክንያት የለኝም እንዴ። አገባብህና አወጣትህ እኮ አንድ አይደለም። እኔ ጸባይ ያለ መልካም ባህሪ ያለ ችግር ትፈታለህ ብዬ ነው እንጂ እንደዚህ እንትን የምልህ እኮ የሰው ገበና ጎልጉለ የማይሆን ነገር እያልከኝ እኮ ጥፋተኛ ነኝ እያልከኝ እኮ ነው። እንደውም እኔ አንተን በህግ እከሳለሁ። ምንድን ነው በህግ እከሳለሁ? በቃ ምንድን ነው የምከሰኝ እንዴ? ያለ አግባብ ስሜን እያጠፋ ነዋ። ምን ብዬ ነው ያጠፋሁት? የሰው ትዳር እያበላሸ በሰው ትዳር መካከል ገብተህ ልጅ አለ ምናምን እያልከኝ እኮ ነው። የምታወራውን ታውቀዋለህ? ማን ነው እንደዚህ ሲይ ነገር? እኔ ነገር አለ ልጆች የትኛው ነው? ማንም የትኛው ምናምን የሚባል ነገር የለም። ስሜን እያጠፋ ነው ያለው እኮ። እኔ አካባቢው እንደዚህ የሚለው ጠፍቶ ጭራሽ ደግሞ እንደዚህ ትለኛለህ እንዴ? እኔ ከዚህ በኋላ ምንም የምታገስ ነገር የለም። በቃ አሁን ውጣልኝ። በቃ የትም የምወጣበት ምክንያት የለኝም። ልጅን እየጠበቅኩ ነው። እሷ እስክትመጣ ድረስ እጠብቃለሁ። በቃ እኔ አልታገስም። እንዴ አሁን ራሴን እያመመኝ ነው። በቃ እንዳነካኝ ከዚህ በኋላ በቃ ከእንግዲህ በኋላ ምንም ነገር ምንም እንዳነካኝ ምንም ነገር ከእንግዲህ በኋላ መልስ የምሰጥ ነገር ጉዳይ የለም። ጭንቅላት ራሴን እያሳመመኝ። ምንድን ነው የሚያናድህ? እንዴት አያናድድም?
በሰው ትዳር ገብተህ እኮ እንደዚህ ያድርጋል። ከነሱ መካከል ማለት ይቻላል እኮ አላረኩም ማለት ትችላለህ። እኔ በአካባቢው የተፈራው የተከበርኩ ሰው ነኝ። ያንን ቤት አድናለሁ ብለህ እኔ ቤት ታፈርሳለህ እንዴ? እኔ ከእንግዲህ በኋላ አልታከስም። ምንም አይነት መልስ አልሰጠም። ራሴን እያመመኝ ነው። ይኸውልህ በስነ ስርዓት ብናወራ ጥሩ ነው። ስለዚህ ጉዳይ ማላቅ መስሎት ከሆነ በጣም ተሳስተዋል። እኔ ወይዘሮ አስቴር ጋር ፊት ለፊት አስቀምጬ ሁለታችሁንም እጠይቃችኋለሁ። ጥራትና ጠይቃት። ማን ነው እንደዚህ የሚልህ? እንዴት? መጀመሪያ ልጅቱ ትምጣና ከእሷ ጋር አውርተን እንወጣለን። የትም አንወጣም። ደግሞ ዛሬ የሰው ህይወት ነው። የኔ ህይወት ይህን ቤቴን እኮ እያፈረስክ ነው ያለ። ወንድ ቤት ይታወቃል። ምንም የሚፈርስ ቤት የለም። ወንጀለኛ ነው ያልከኝ እኮ ነው። እውነት ካልሆነ እንዴ አስክሬን ደበቁ ከተባሉት የበለጠ ይሄኛው ለምን አንጨረጨሩት? ሰው እንዴት አስክሬን ደበክ ሲባል ዝም ብሎ ግንኙነት ነበረው ሲባል እንደዚህ የሞተ ነገር ነው። ለሞተ ነገር ለምን ትኩረት ትሰጣለህ? አሁን እኮ በህይወት ያለ ነገር ነው እየነገርከኝ ያለው እኮ። አጥር ዘለሃል። የሆነ የምትናገረውን ግን ታስተውለዋለህ? ማን ነው እንደዚህ የሚልህ? እኔ ከሳለሁ። ከዛ በኋላ ላይ ያ እንደዚህ አብረው የነገረን ሰውዬ ከዛ በኋላ ፊት ለፊት የምትናገሩትን ነገር ያያለሁ። በቃ እኔ በቃ ከእንግዲህ በኋላ ለአንተ ምንም ነገር የምሰጠው ምላሽ የለም። በሚዲያም እንዳይተላለፍብኝ ጭራሽ የመንደሩ አሉባልታና ነገር አልፎ ጭራሽ ገመናያን ለህዝብ ልትገልጥ ከእንግዲህ በኋላ ይሄን ነገር ለህዝብ እንዳታስተላልፍብኝ ነግሬሃለሁ። እሺ፣ ለማንኛውም ልጅቱ ትምጣ። ልጅቱ ስትመጣ የምናወራቸው ገና ብዙ ነገሮች አሉ። እሷን ነው የምንጠብቀው። አጥፋው ካሜራውን። ትምጣ እንዴ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ አባትና ልጅን ፊት ለፊት አስቀምጠን እውነቱን የምናወራበት ሰዓት ነው። እንግዲህ ከአባት ጋር የነበረንን ቆይታ ሰምታችሁታል። መሪጌታ እያሉን ያሉት ምንም አይነት ግንኙነት ከዛ ቤተሰብ ጋር የለኝም፣ የልጄንም ግንኙነት ለማቋረጥ ሞክሬ አላቅም፣ በሞቱም እኔ ተጠያቂ አይደለሁም ነው የሚሉት። ነገር ግን ከልጅ ጋር እንግዲህ በቀደም አውርተናል አንዳንድ ነገሮች። ስለዚህ ለመጨረሻ ጊዜ መሪጌታ እድል ልስጦትና ከዚህ ቤተሰብ ጋር ያሉት ግንኙነት ምንድን ነው? ከዚህ ቤተሰብ ጋር ያለኝ ግንኙነት እንደ ማንኛውም ህብረተሰብ እንደ ማንኛውም ሰው መልካም ጉርብትና ቅርርብ ነው። ከዚህ በተረፈ እኔ አንዱ ቤት የምዘልበት አንድ ነገር የማደርግበት ምንም አይነት ግንኙነት የለኝም። ከምን ተነስተው ነው ታዲያ የእነዚህን ልጆች ግንኙነት ያልፈለጉት ነው የኔ ጥያቄ። በቃ ደስ አላለኝም። አንድ ነገር ደስ ካላለ እኮ ደስ አላለህም ነው አይደል እንዴ? ማብራሪያ አያስፈልገውም። አንዳንድ ነገር ታብራራለህ፣ አንዳንድ ነገር ደግሞ በቃ ቀልብህን አይቶ ደስ የማይል ነገር አለ። እኔ በቃ ደስ አላለኝም። ሁኔታው ደስ ስላላለኝ እንድትቀርብም እንዲቀራረብም አልፈለኩም። ስለዚህ አንዳንድ ነገር ለሰው ሁሉ የምትነገረው ጉዳይ አይደለም። አሁን እንግዲህ ያው ልጄ እንደምታያት መልከ መልካምና ውብ ስለነበረች እኔ ለእሷ የምመኝላት አይነት ሰው አይደለም። በአስተሳሰቧም በአስተዳደጓም እንደዚህ ከሰው ጋር ያላት ነገር ቁጥብ ናት። ስለዚህ ህይወቷ በአጭር እንዲቀጭ ስላልፈለግኩኝ ደግሞ የእሱንም የአካባቢውን የልጁንም ታሪክ ስለማቅ እንዲቀራረቡ አልፈለግኩም። ስለዚህ ለልጄ ህይወት በመጠንቀቅ አኳያ ነው እነሱ እንዲቀራረቡ ያልፈለግኩት። ስለዚህ እሷ ሀብታም እንድትሆን የምፈልገው ጥሩ ቤተሰብ ጥሩ ትዳር እንዲኖራት ስለምፈልግ በጭራሽ እንዲቀራረቡ አልፈልግም። ደግሞም ሳይው ደስ አይለኝም። ልጁ ውስጤ ደስ አይቀበለውም ውስጤ። በዛ ምክንያት ሁልጊዜ ጫናታለሁ፣ ቆጣጠራታለሁ፣ መክራታለሁ። በዛ ምክንያት ነው ለእሷ ህይወትም ከመጠንቀቅና የተሻለ ህይወት ከመመኘት አኳያ ነው። ደግሞ እኔ ብቻ አይደለሁም ይሄን ነገር የኔ አይደለም ፍላጎት፣ የራሷ ነፃ የሆነ ምርጫ ስላላት ይኸው አጠገብ ነች ያለችው። እንግዲህ ልጠይቃት ትችላለህ፣ ምን እንደምትልህ እንግዲህ ጠይቃት እስኪ። እስኳን አውራት ደግሞ እሷን እስኪ። እሷማ በጣም ብዙ ነገር ነግራኛለች። አሁን የሚያስፈልገው መደባበቅ አይደለም። እርሶና ወይዘሮ አስቴር ለምን የሁለቱን ግንኙነት እንዳልፈለጉ እኔም እርሶም ይገባናል፣ ያውቁታል። ስለዚህ ወደ ኋላ ሄደን እሷን ጠይቃት እሱን ጠይቀው የምንባባልበት ምንም ምክንያት የለም። እሷም ነግራኛለች ከእሱ ጋር ግንኙነት እንዲኖራት አይፈልጉም ነበር፣ ይከታተሏት ነበር፣ ያስቸግሯት ነበር። ይሄ እውነት ነው ውሸት ነው? እውነት ነው። እውነትነቱ ደግሞ ለእሷ ህይወት ከማሰብ አኳያ ነው እንዴ። ልጁን አይተኸዋል እንዴት አይነት ልጅ እንደሆነ። በቃ ከሷ ጋር የሚመጥን ከሷ አስተሳሰብ ጋር የሚመጥን አይደለም። ይሄ ብቻ ነው ምክንያቱ? ይሄ ብቻ ነው ምክንያቱ? እሷን እንስማት። አይ
በቃ ነገር አለ አባዬ። በቃ እንዳለው ነው። ምንድነው አሁን የምትፈሪው? እንዴ ማለት ምንድነው? የምንፍራች ነው የምታወራው? እኔ እኮ ምንም የፈራሁት ነገር የለም። በቃ አባዬ የሚል ነገር እውነት ነው፣ ትክክል ነው። በቃ ልጁ እኔ ስለሚያስቸግረኝ ነው፣ ሌላ ነገር አይደለም። እኔ አልፈልገውም። አንቺ አሁን ልክጂ ነው? የምን መካድ ነው የምታወራው? እየነገረችህ እኮ ቪዲዮን አውጣልኝ አንተ። አሳያቸዋለሁ ከኔ ጋር ያወራሽ አይደለም። ይኸውልህ እንዴ ለምን ቆይ አባዬ ማውቅ እኮ አረብ ማርያም እንዴ ምን ያስፈራሻል? ፊት ለፊት ለምን አትናገሪም? ለምንድን ነው የምፈሪው? በዚህ ሁኔታ እስከመች ነው የምትቀጥይው? ይኸውልህ በቃ አንተ ያልገባህ ነገር አለ። በቃ እንዴ የእውነት በቃ እኔ አባዬ ጋር ማለት ሁሉ ነገር አውርተናል እኮ። አባዬ የማያውቀው ነገር የለም። ስለዚህ ሁሉ ነገር ስለሚያውቅ ምንም ከሱ የምደብቀው ነገር የለም። እንደነገርኩ ነው። በቃ ሌላ የተለየ ነገር የለም። ልጁ ስለሚያስቸግረኝ ነው አልኩህ አይደል እንዴ? የእውነቱ እኮ ሰማህ አይደል? ምንድን ነው አንተ ማወጣጣት ነው ማስፈራራት ነው ያዝከው? ምንድን ነው እንግዲህ ከዚህ በላይ እሺ ምንድን ነው? ምን ይነገረሽ እንዴ? ነገረችህ እኮ በቃ እንደዛ ነው አለች። እሱ ከወይዘሮ አስቴር ጋር ፊት ለፊት ቁጭ ብለው እኛ ግንኙነት የለንም ይሉልኛል። ሌላ ምንም አልፈልግም ከእናንተ። እንደዛ ማድረግ ይችላሉ? ሰው ሰላም ማለት አይቻልም? በማህበራዊ ህይወት መሳተፍ አይቻልም? በተለየ በአስተሳሰብ የሚቀርብህን ሰው ቀርበህ ማነጋገር ነው ማወያየት ኃጢአት ነው? በቃ ጥሩ አስተሳሰብ ስላላት ጥሩ ከሌሎቹ የተለየ እኮ ቀረቤታችሁ ጥሩ ከሆነ ለምን ሄደን ለቅሶ አንደርስም? በዛው ለቅሶ እንደርሳለን። ተነሱ እንሂድ። ቆይ ግን ለማንተ አትሆንም? የእውነት በቃ አትሆን። አንቺ ዝም በይ። ቪዲዮን ነው ማሳየው። ለምን ነው እንደዚህ የምታደርገው አንተ እንዴ? ቪዲዮን ነው ማሳየው። ቪዲዮ የምታወራው እንዴ? ከየት የመጣ ቪዲዮ ነው? እሺ ለምን? ቆይ ሁሉ ነገር አስፈላጊ ነው? እሺ ተነሱ እንሂድ እኛ። ማዘር ሰላም አደራችሁ። እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነው። እንዴት ነው? ሰላም ነው። እየበረታችሁ ነው? ሰው ይዤባችሁ ነው የመጣሁት። ይቅርታ። ኧረ ቆይ ማዘር ተረጋጊ እናቴ። ቆይ ተረጋጊ። እንዴ ያዙልኝ እንዴ ማዘር። ኧረ ማዘር ወደቱ እንዴ ማዘር። ኧረ ተረጋጉ እንዴ ተረጋጉ ማዘር። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ማዘር እንደተነገሩት ይሄ ጉዳይ ዛሬ መቋጨት ስላለብን ነው። ብዙ ነገር ማዘር አሁን ተነጋግረን ጨርሰናል። እሳቸውን እዚህ ድረስ ይዘናት የመጣንበት ምክንያት እስቲ ቆይ መጀመሪያ ተረጋጊ። እኔ ልጄ እስቲ ሚሉን ልጄ አይመለስም እኮ ማዘር ተረጋግተው እንድናወራ እኮ ነው። በቃ ዛሬ ለአንዴና ለመጨረሻ ጊዜ በዛሬ ቀን ይመጣል። እስከ ዛሬ የታባት ሆኖ ነው ዛሬ ሊመጣ ይችላል። ሲጀምር አሁን እኛ የሚያጽናና ሰው አንፈልግም። ይኸው ለመጨረሻ ጊዜ ዛሬ ይሄንን ጉዳይ መቋጨት አለበት። የልጆት አስክሬን መገኘት አለበት። ይሄ ቤተሰብ ደግሞ ከዚህ በላይ እየተጎዳ መቀጠል የለበትም። ባለቤቴንም ልጄንም በሱ ምክንያት ነው ያጣሁት ካሉ ዛሬ ይሄንን ነገር አንቺ ጋር ትላለች እንዴ? ቆይ ማዘር እንዴ ስነ ስርዓት ቁጭ በይ እስቲ። ማዘር እኔ እኮ የመጣሁት እኮ የአካባቢ ሰው ምን እያለ እንደሆነ ታውቂያለሽ አይደለ እንዴ? ምን አይነት አስተሳሰብ ነው አስተሳሰብሽ? እኔ ፈጣሪ ነኝ እንዴ የመግደል እና የማስነሳት አቅም ያለኝ? እሺ አንድ ጊዜ ትልልቅ ሰዎች ይንገሯቸው። ምንም በእንደዚህ አይነት ሁኔታ መቀጠል አንችልም። በቃ ትልልቅ ሰዎች ሰብስቧቸውና እሳቸው ይነገራሉ እንዴ። በቃ መፍትሄ ፈልገን ነው። ምንም እኮ የምትሰማ ነገር ያስተሳሰበው አለክ። እንግዲህ ተመልከተልኝ ገደለ ምናምን ትላለች።
እሺ በቃ ማዘር በቃ እኔ አምላክ ነኝ እንዴ የምገድለው? አቁም ፈጣሪ ነኝ። አምላክ የለሽም እንዴ አንቺ? እኔ ፈጣሪ ነኝ? የመግደልና የማስነሳት አቅም አለኝ እኔ? ይኸውልህ እንግዲህ ይሄ ህብረተሰብ ነው። እንዴት አድርገን ነው ለቅሶ የምትደርሰው? እንደዚህ አይነት አስተሳሰብ ያለበት ህብረተሰብ ላይ ገለሃል፣ አንስተሃል፣ አድናል እያለችኝ እኮ ነው። አምላክ እያደረገችኝ እኮ ነው። በቃ ይቁም አንዴ ይቁም ቀረጻው ይቁም። እኔ እኮ ህግን አክብሬ አቁም አንዴ የአካባቢ ሰው የሚለው ነገር አቁም ምንድን ነው እንደዚህ አይነት ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ ማዘር ሽማግሌዎችም የተናገሩትን ሁሉንም ነገር ሰምታችኋል። በቃ ዛሬ ቁጭ ብለን ተደማምጠን ምንድነው የሚለው በደንብ ተነጋግረን መፍትሄ ላይ ሳንደርስ አንሄድም። ይሄን ቃል እገባለሁታለሁ። ከዚህ በኋላም ይቀጥላል ይሄ ነገር። ሽማግሌዎችም ሲሉ እንደነበረው መፍትሄው ልጄን ይመልሰዋል። ማዘር በቃ እንግዲህ አሁን እንግዲህ ተነግሮታል። እርስዎ የሚያለቅሱ ከሆነ እኛ ቀረጻ አንቀጥልም። ማቆም ነው ያለበት። ቀረጻው ይቁም። ኧረ እናቴ እስቲ ዝም በይ ለትንሽ ደቂቃ ታገሺ። በቃ ማዘር ይረጋጉ። ተረጋግተው በስነ ስርዓት እንነጋገር። በቃ ለቅሶ አያስፈልግም እንዴ! ከዚህ በላይ ለቅሶ ምናምን አያስፈልግም። ዛሬ የመጡት እሳቸውም እሺ ብለው የመጡበት ዋነኛው ምክንያት እኔ ምንም ነገር አላደረኩም፣ ዝም ብሎ መንደሩ ሰፈሩ የሚያወራው ወሬ ነው። ለሱ መፍትሄ ለማምጣት ነው። እኔ ደግሞ እኮ ከሱም ብሶ እቺ ፍቅረኛ ተብየዋ ዛሬ ምን ታይቶሽ መጣሽ? ወንድሜ እኮ ከሞተ ዛሬ አይደለም እንዴ? ቆይ አንቺ ጠፍቶሽ ነው? ታውቂያለሽ እንደ ሁሉ ነገር። ሲቀጥል ደግሞ ሁሉ ነገር አውርተናል። ስለምን እንዴ? ስለ ወንድምሽ ስላለው ነገር ስለ ሁሉ ነገር እኮ ታውቂያለሽ። እዚህ ጋር ለአንቺ ምንም ማውራሽ ነገር የለም። ሲቀጥል ደግሞ ወንድምሽ እንደሚያስቸግረኝ ብዙ ነገር እንደሚያደርገኝ ብዙ ነገር ጭራሽ አሁን ሞተ ብለሽ አንቺ አይደለሽ እንዴ ሲጀምር መውጫ መግቢያውን አሳጠተሽ ብር በዚህ ስጠኝ ላቡን እየወሰድሽ ለአባትሽ እየሰጠሽ እንደሆነ ማላቅ ነው የሚመስልሽ? እሺ እኛ እናንተን ልናከራከር አይደለም እዚህ ቁጭ ያልነው። ደግሞ አታያትም እንዲያለ ማፈሯል። እሺ በቃ አሁን ለክርክር አይደለም እኛ እዚህ ቁጭ ያልነው። አሁን ሌላ ነገር ማውራትም አያስፈልግም። ሌላ ነገር ውስጥም መግባት አያስፈልግም። ማዘር እርሶ እኚህ ሰውዬ ናቸው ባለቤቴንም ያሳጡኝ ልጄንም ይወሰዱብኝ ብለው ያምናሉ። ከምን የተነሳ ነው እንደዚህ የሚያምኑ? ይሄንን ብቻ እያስፈራራኝ ነው እያለ ነግሮኛል። በምንድን ነው ያስፈራራኝ? በቆማ ነግሮ ነበር አይደል እንዴ? ምኑን አውቀዋለሁ። ባለቤትም ስብር ብሎ ቀረ እያስፈራራኝ ነው ሰውዬ። ሰማህ አይደል? ምንም የተጨበጠ ነገር የላቸውም። ዝም ብሎ አንዱ ለአንዱ እየተቀባበሉ አንዱ ያለውን ነገር ባለመኪና ነበረ መኪናውን ወሰደበት በመተቱ። ኧረ የማይሰራ የለም እሱ አገር ያወቀው እኮ ፀሐይ ሞቀው ነው ሰውዬው። መኪና ቸግሮኛል እባክህ ምን በብዙ ዕዳ ውስጥ ተወጥረናል ብላችሁ አይደል መኪናውን እንድትገዛ ስትማጸኑኝ የነበራችሁት? ደግሞ መተት ምናምን ትላላችሁ እንዴ? ምን አይነት የወረደ ተራ አስተሳሰብ ነው የምታስበው? መኪና የእነሱ መኪና ወስደዋል። ገዝቼ በካሽ ገዝቼ ግዛም ብለው ለምነውኝ እግሬ ስር ወድቀው እያለቀሱ አሁን እንደምታለቅሰው እያለቀሰች ነበር ስትለምልኝ ነበረችው። እውነት ነው ይሄ ነገር። መኪና ቢሸጥም ብሩ ግን ሙሉ አልሰጠንም። በመተት ነው ብርህን አስቀረ። ታውቀዋለህ እኮ አንተ። ምን ክርክር አያስፈልግም እኮ ስራህን ታውቀዋለህ። እውነተኛ ሰው መስለህ እዚህ ጋር አትናገር። እውነተኛ መስለህ አትናገር። ብር መኪና ብንሸጥ ወንድሜ ምንም የተጨበጠ ንግግር የሚነግሩ ነገር የለም። ዝም ብሎ የወረደ አሮጌ የድሮ አስተሳሰብ በድሮ አስተሳሰብ ነው ያለችው። ስንሄድ ቤቱ ምንድን ነው ያለው? እንደ ወንድምሽ እንዳላጠፋሽ እኮ ነው እያለኝ ነበረው። ምንም ባይሰራ ነው ወንድሜ ላይ ምንም እጁ ባይኖር ነው እንደዚህ ያለኝ እንዴ? ሰውየው ምን ሆኖ ነው? ድፍረቱ ራሱ ምንድን ነው ያልከው? እንደ ወንድምሽ አንቺንም ጨርስሻለሁ እንዳትጠጊኝ እያልክ እኮ ነበረ። ምን ዛቻ ነው? አንቺም አቅምሽ ስትጠቀሚ እኔ ደግሞ አቅሜን እጠቀማለሁ። አሁን ለአንቺ በትንሽ አይምሮሽ የሚነገር አይደለም፣ ግን ስርዓት አስይዝሻለሁ። አሁን ይሄ ምንድነው? ለዛቻ ነው የመጣ ነው እዚህ? እኔ በቃ ትክክለኛውን ነገር ነው ልጆች መስማት ያለባቸውን ነገር አሁን እናንተ ትልልቅ ሰዎች ልጆች ባሉበት ይሄው ህዝብ ባለበት ላውራው። በሰው ፊት ይሄው ህዝብ ባለበት በሁለታችሁ መካከል ያለውን ነገር ላውራው። እሱ ነው የምትፈልጉት?
ምንድነው እሱ? ሁለታችሁ ግንኙነት ነበራችሁ። ይሄን ቤተሰብ የበጠበጣችሁት እናንተ ናችሁ። ምንም እንደማያሳቱን አውርተን ነው የመጣ ነው። ካንተ ጋር አውርተን ነው የመጣ ነው። ከአውርተን ነው የመጣ። ቁጭ በይ ማሚ፣ ቁጭ በይ። እዚህ ፊት ለፊት ትናገራለች፣ በልጆች ፊት ትናገራለች። አውርተን ነው የመጣ ነው። ምንድነው እሱ የምናገረው? አውርተን ነው የመጣ ነው። ምንድነው እሱ? ሁለታችሁ ግንኙነት ነበራችሁ አልነበራችሁ? ይህ በፊት እኮ ነው ድሮ ስንት አመቱ የቆየ እኮ ነው በጣም። አሁን ለምን ካድክልኝ? ቅድም ክዳ አልነበረ? በጊዜ እነዚህ ሁለቱ ልጆች እንዳይጋቡ የፈለክበት ዋናው ምክንያት ከሶስቱ ልጆች የአንዷ አባት ስለሆንክ ነው። ውሸት ነው? እኔ ውሸት ተናግሬያለሁ? እውነት ነው። ምንድነው? አሁን ይሄው ሰውን ባለበት ማዘር በትክክል የሆነውን ነገር ንገሩ። የማን አባት ነው? ከራስሽ ጋር ነሽ? ድሮ ነው እኮ አሁን አይደለም ልጄ፣ ቆይቷል እኮ እናቴ። የወንድሜ አባት ነው ይሄ አውሬ አይደለም ልጄ፣ ያንቺ አባት ነው። ምን እኔ እባክህ ከእንግዲህ በኋላ ነገር የምታጋስበት ጉዳይ የለኝም። በቃ ምን እያልክ ነው ያለው እንዴ? ቁጭ በል በቃ እንጨርሳለን። ምንድነው ሌላ ነገር እየገባ እኮ ነው። አንቺም ቁጭ በይ፣ አንቺም ቁጭ በይ፣ እንጨርሳለን። ይሄ ጨካኝ አውሬ ነው የኔ አባት። የቆየ ያፈጀ ታሪክ እኮ ነው እየነገርከኝ ያለው። ምንም የቆየ ታሪክ አይደለም። እዚሁ ፊት ለፊት አፍርጣችሁ ትናገራላችሁ። እነዚህ ሁለቱ ልጆች እንዲጋቡ ያልፈለጋችሁበት ዋናው ምክንያት ይሄ ነው። በቃ አባዬ ይሄ ነገር ሁሉ እያወቅህ ነበር የደበከኝ? ቆይ ለምን አልነገርከኝም? ኧረ በጣም ረጅም ጊዜ ታሪክ እኮ ነው። ራሴ ከአእምሮ ጠፍቷል እኮ አሁን ሲነግረኝ እኮ። እንዴት ነው ረጅም ጊዜ የሚሆነው? እኔ እኮ ነኝ የቤቱ የመጨረሻ ልጅ እኮ ነኝ። አቁሞ ይሄንን ቀረጻ። እናንተ ሁለታችሁ ማለት ነው ይሄንን ነገር ተማምናችሁ ስለ አስክሬኑም ተማምነን ከዚህ የምንወጣው ይሄን ቀረጻ ታቆመዋል። አንተ እስከ መጨረሻ ድረስ አንፋታም። የት ነው አስክሬኑ ያለው? እሱን ታውጣላችሁ። ስለዚህ ቤተሰብ ሁሉንም ነገር ትናገራላችሁ። ሰው ሚስማ ይኸው